እቺ ማናት አላቃተም መተ እኛ ክፍል የለችም እቺ ምንድን እቺ ክፍል የለችም እቺ አው ይሄ ልጅ በጣም ተመችቶኛል ፊደላን ማስተዋወስ ሲያቀታው አራቺ ፊደልኛ ክፍል የለችም ብሎ ሸንጥቷል በጣም ቢገርም ነገር ነው ህፃናትን ሜሞሪ ማሳደግ የምንችልበት የህፃናትን የማስተዋወስ ቃት መጨመር የምንችልበት 7 ዋና ዋና ንጥረ ነገሮች አሉ እነዚህ ንጥረ ነገሮች እያንዳንዳቸው ምግብ አላቸው ምግብ ዝርዝር አላቸው በዛሬ ቪዲዮ እነዚህ ንጥረ ነገሮች የትኞቹ ናቸው ህፃናት በትምህርታቸው ስኬታማ እንዲሆኑ የማስተዋወስ ብቃታቸውን የማስተዋል ብቃታቸውና አቴንሽን ፎከስ ለማድረግ የሚረዱ 7 ንጥረ ነገሮችን ዛሬ እነግራችኋለሁ እስከ መጨረሻው ቪዲዮን ተመልከቱት በጣም ለብዙ ወላጆች ያስፈልጋቸዋልና ላይክ ሼር ማድረግ አትርሱ ጥያቄ ካላችሁ ደግሞ ኮሜንት ላይ አስፍሩልን ጤና ይስጥልን ዶክተር ፋሲል ነኝ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ በዛሬ ቪዲዮ ስለ ህፃናት ሜሞሪ ማስተዋወስ ብቃትና ስለ ምግቦቻቸው እናወራለን ብዙ ጊዜ ህፃናት በትምህርታቸው ደከም ሲሉ የሚመስለን ሰነፍ ስለሆኑ ወይ ተፈጥሯቸው ስለሆነ አይደለም መሰረቱ የሚጀምረው ገና በመጀመሪያዎቹ 1000 ቀናቶች ነው ህፃናት አይምሯቸው ብሩህ የሚሆነው በመጀመሪያ 1000 ቀናት ከሰራንባቸው ነው መጀመሪያ 1000 ቀን የሚባለው ደግሞ ህፃኑ ከተጸነሰ ጀምሮ 2 ዓመት እስከሚሞላው ድረስ መሰረታዊ የሚባሉ የምግብ ንጥረ ነገሮች ያስፈልጓቸዋል እነዚህ ንጥረ ነገሮች ደግሞ 7ቱም ዛሬ የምነግራችሁ በጣም አስፈላጊ ናቸው ከጽንሰት ጀምሮ እናትየዋ ከጸነሰች ጊዜ ጀምሮ ያስፈልጋል እንዲሁም ደግሞ ልጁ ትምህርት ቤት እያለም እነዚህ ንጥረ ነገሮች የበለጠ ቢጠቀም አይምሮ ብሩህ ይሆናል ፎከስ ማድረግ ይጀምራል ቅብዝብዝ የሚሆነው ነገር ትቶ ወደ አንድ ነገር ፎከስ ማድረግ ይችላል የዛኔ በትምህርቱም ጎበዝ ይሆናል አሁን ይሄን መግቢያ ላይ እንዳልኳችሁ ፊደላን ስላላስታወሰው ነው የለችም ያለውና ኢትስ ፋኒ አክቹአሊ ግን ለኛ ብዙ ነገር ይነግረናል ስለዚህ ህፃናትን የማስተዋወስ ብቃት የሚጨምሩ 7 ንጥረ ነገሮችን በዝርዝር ልንገራችሁ ከዛ በፊት ግን አንድ ነገር ልጋብዛችሁ ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩኪድስ የሚባል የዩቲዩብ ቻናላችን ነው ይህ ዩቲዩብ ቻናል ሰኞ ሮብና ዓርብ ዘውትር 7 ሰዓት እስከ 8 ሰዓት ባለው ሬንጅ አዳዲስ መረጃዎችን ለእናንተ ለወላጆች ያቀርባል ስለዚህ በዚህ ጊዜ ዘውትር ሰኞ ሮብና ዓርብ አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ አድርጉ ከዛ በተጨማሪ ደግሞ የደወል ምልክት እየተጫናችሁ የኖቲፊኬሽን ባር ካልተጫናችሁ አዳዲስ መረጃዎች ወደ እናንተ ላይ ደርስ ይችላልና የደወል ምልክት መጫኑን አትርሱ የመጀመሪያው የምግብ ንጥረ ነገር ኮሊን ይባላል ኮሊን በዋነኝነት በአይምሮአችን ውስጥ የሚመረተው አሲታይል ኮሊን የሚባል ኒውሮትራንስሚተር ወይም የአይምሮ ቅመም እንዲመረት በጣም በከፍተኛ ሁኔታ ይረዳል አሲታይል ኮሊን ማለት ነርቮች ከነርቮች ጋር የሚግባቡበትን የስራ ፍጥነት የሚጨምር ሆርሞን ማለት ነው ወይም ኒውሮትራንስሚተር እንለዋለን ከእያንዳንዱ ነርቭ ወደ እያንዳንዱ ነርቭ የሚሸጋገር ራሱን የቻለ ኢምፐልስ አለ የኤሌክትሪክ ኢምፐልስ አለ ያ ኢምፐልስ ደግሞ ፈጣንና ብሩህ እንዲሆን ይህ አሲታይል ኮሊን በጣም ወሳኝ ነው አሲታይል ኮሊን የሚባለው ኒውሮትራንስሚተር ደግሞ የሚሰራው ከማን ነው ከኮሊን ከሚባለው የንጥረ ነገር አይነት ነው ይህ ንጥረ ነገር ከየትኛው ምግብ ይገኛል አንደኛ አሲታይል ኮሊን እናገኝበት ምግብ እንቁላል ነው በተለይ የእንቁላል አስኳሉ ፓርት ከፍተኛ የሆነ ኮሊን ፓርት አለው ይህን ኮሊን ስንጠቀም ደግሞ የህፃናት አሲታይል ኮሊን ከፍ ያለ ምርት ይኖራል እሱ ደግሞ አይምሯቸው ብሩህ እንዲሆን ፈጣን እንዲሆን ይረዳል ሁለተኛው ምግብ የጉበት ስጋና የዶሮ ስጋ እነዚህ ሁለቱም ኮሊን ንጥረ ነገር አላቸው ሶስተኛው ደግሞ የአሳ ስጋ አራተኛ አቮካዶ እነዚህ 4 ምግቦች ህፃናት ጧት በቁርስ ሰዓት ቢወስዱ አይምሯቸው ብሩህ ሆኖ ይውላል ዘውትር ቁርስ ላይ ካልተሳካ ምሳ ላይ ወይም እራት ላይ መጠቀም ይችላሉ ፕሪፈረብሊ ደግሞ ጧት ላይ ቢበሉት ይመከራል ሁለተኛው ንጥረ ነገር ደግሞ አይረን ይባላል አይረን ለሰውነታችን በጣም ብዙ ጥቅሞች አሉት በዋነኝነት ቀይ ደም ሴሎችን እንዲመረቱ ሄሞግሎቢን የሚባለው ፓርት ከፍተኛው አይረን ያስፈልጋል ያ አይረን ቀነሰ ማለት ወደ ጭንቅላታችን የሚሄደው ንጥረ ነገር ኦክሲጅን በዛው መጠን ሊቀንስ ይችላል በነገራችን ላይ ኢትዮጵያ ውስጥ በተጠናው ጥናት መሰረት ከመቶ ህፃናት 24ቱ የአይረን እጥረት ይገኝባቸዋል አይረን ደግሞ ቀነሰ ማለት የአይምሮ ኮግኒቲቭ ፈንክሽን ወይም የማሰብ የማሰላሰል የማስተዋወስ ነገሮች ላይ ፎከስ የማድረግ ብቃት በጣም ሊቀንስ ይችላል ስለዚህ ይህን አይረን በጣም በከፍተኛ ሁኔታ ለህፃናት ልንሰጣቸው ይገባል ታዲያ ይህ አይረን ከምን እናገኛለን አይረን የሚገኝበት አንደኛ ምግብ የጉበት ስጋ ነው ብዙዎቻችን የጉበት ስጋ ለህፃናት ይሰጣል ስለ እንደነግጣለን አይደለ የጉበት ስጋ በስሎ ተፈጭቶ መሰጠት ይችላል ይህ ከ6 ወር ጀምሮ ማለማመድ ትችላላችሁ በትምህርት እድሜ ያሉትም ህፃናት ከ3 ዓመት ጀምሮ ያሉ ህፃናትም መውሰድ ይችላሉ ስለዚህ ከ6 ወር ጀምሮ ላሉ ህፃናት ይመከራል 5 ዓመትም 6 ዓመትም መውሰድ ይችላሉ ታዲያ በደንብ መብሰል ይኖርበታል ንጽህናውን በደንብ የተጠበቀ መሆን ይኖርበታል ሁለተኛው ደግሞ ቀይ ስጋ የበግ ስጋ የዶሮ ስጋ እንዲሁም የአሳ ስጋዎች ከፍተኛ አይረን አላቸው ከዛ በተጨማሪ ደግሞ የአዝዕርቶች በተለይ የአጃ ቀይ ጤፍ ቢንስ ምንላቸው እና አተር ሽምብራ የመሳሰሉትም አይረን ጥሩ ሶርስ ናቸው ስለዚህ እነዚህን መጠቀም ይቻላል በነገራችን ላይ አይረን ከቀነሰ የደም ማነስ ያስከስታል ደም ማነስ ያለባቸው ህፃናት አብዛኞቹ ደግሞ የኮግኒቲቭ ፈንክሽናቸው የማስተዋል ብቃታቸው በከፍተኛ መጠን ሊቀንስ ይችላል በነገራችን ላይ የህፃናትን አይረን ምርመራ ቫይታሚን B12 ፎሌት የመሳሰሉትን ንጥረ ነገሮች ምርመራ ከፈለጋችሁ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ እጅግ ዘመናዊ የሚባል የላቦራቶሪ ማሽን ገጥሞ እየሰራ ይገኛል ህክምና ምርመራ ከፈለጋችሁ በዚህ ዙሪያ ከታች ባሉ ስልኮች ደውላችሁ
በአካል መምጣት ትችላላችሁ። ሶስተኛው የምነግራችሁ ንጥረ ነገር ደግሞ እጅግ በጣም ወሳኝ የሚባል ነው። ፎሌት ይባላል። ፎሌት ገና እናትየዋ ሳትጸንስ ጀምሮ ወይም እርግዝና ስታስብ ጀምሮ መውሰድ ያለባት ንጥረ ነገር ነው። ይህ ንጥረ ነገር በኪኒን መልክም ማለት ፎሊክ አሲድ የሚባለው ሲንቴቲክ ፎርሙ ማለት ነው በምግብም ይገኛል። እኛ ፕሪፈረብሊ የምንመክረው እርግዝና ላሰበች ሴት ከፍተኛ የሆነ ፎሌት ማግኘት ያለባት ከተፈጥሯዊ ምግቦች ነው። እነዚህ ተፈጥሯዊ ምግቦች ከመናገሬ በፊት ፎሌት ምን ጥቅም አለው ለጽንሱ እንዲሁም ለህፃኑ አይምሮ ምን ጥቅም ይሰጣል የሚለው እንገራችሁ። የመጀመሪያው ጥቅም ህፃናት በተጸነሱ ከ2 ሳምንት እስከ 4 ሳምንት ባለው ጊዜ ኒውራል ቲዩብ የሚባል የስነ አይምሮ የህብለ ሰረሰር ፎርም የሚሆን ስትራክቸር አለ። ያ ስትራክቸር በትክክል እንዲመሰረት አይምሮአችን ሴሎች በትክክል እንዲያርጉ በደም እንዲበዙ በጣም ይጠቅማል። ይህ ንጥረ ነገር እናትየዋ ካልወሰደች ደግሞ በምስሉ ላይ እንደምትመለከቱት እንደዚህ አይነት የኒውራል ቲዩብ ዲፌክት ሊከሰት ይችላል። ይህ ኒውራል ቲዩብ ዲፌክት ወይም ስፓይና ቢፊዳ ይባላል። ዋና ምክንያቱ ደግሞ ፎሌት በማነሱ ምክንያት ከታችኛው ያለው የኒውራል ቲዩብ ስላልተዘጋ ሊያብጥ ይችላል። ከኋላ የሚያብጠው የህብለ ሰረሰር ሊይዝ ይችላል፣ የጭንቅላት ሽፋን ሜኒንጀስ የሚባለው ሊይዝ ይችላል፣ ወይም ባዶ ፈሳሽም ሊሆን ይችላል። እንደዚህ ነገር እንዳይከሰት እናት በአማካኝ ቢያንስ ከእርግዝናዋ በፊት በአማካኝ በሳምንት ውስጥ ከ4 እስከ 5 ቀን በቂ የሆነ ፎሌት ያላቸው ምግቦችን ማግኘት አለባት። ይህ ፎሌት ደግሞ ልጁን ከተጸነሰ ጀምሮ እስከ 5 ዓመት እስከ 6 ዓመት እንዲሁም እስከ አዋቂነት ያስፈልገናል። ይህ ፎሌት በዋነኝነት አይምሮአችን ሴሎች በደንብ እንዲበዙ የማስተዋል ብቃት የሚጨምሩ ንጥረ ነገሮች እንዲጨምሩ ይረዳል። በተለይ ሂፖካምፓስ የሚባለው ቦታ ከፍተኛ የሆነ የፎሌት የአይረን ንጥረ ቅመሞች ወይም ኒውሮ ትራንስሚተርስ ያስፈልጉታል። እነዚህ ትራንስሚተርስ ደግሞ በአይረን በዚንክና እንዲሁም በፎሌት ላይ የተመሰረቱ ናቸው። ስለዚህ እነዚህ ምግቦች የትኞቹ ናቸው? ፎሌት ያላቸው ምግቦች የትኞቹ ናቸው የሚለውን እንገራችሁ። አንደኛ ፎሌት የሚገኝበት አቮካዶ ነው። ብዙዎቻችን አቮካዶ ቅባት አለው ብለን የምናስበው ቅባት ብቻ አይደለም፣ ወይም ተፈጥሯዊ ቅባትነት ብቻ ሳይሆን ከፍተኛ የሆነ ፎሌት አለው። ከዛ በተጨማሪ ደግሞ የጉበት ስጋ፣ የዶሮ ስጋ፣ የአሳ ስጋ እና ወተት ጥሩ የሆነ የፎሌት ሶርስ ናቸው። ስለዚህ እርግዝና ላሰበች ሴት ይመከራል። እንዲሁም ደግሞ እድሜያቸው ከ3 ዓመት እስከ 5 ዓመት ያሉ ያ ማለት ትምህርት ለጀመሩ ህጻናት በጣም በከፍተኛ ሁኔታ የሚያስፈልግ ንጥረ ነገር ነው። ስለዚህ እነዚህን ምግቦች በአግባቡ በየቀኑ ህጻናት የሚወስዱት የማስተዋል ብቃታቸውን በከፍተኛ መጠን ይጨምርላቸዋል። አራተኛው ንጥረ ነገር ደግሞ አዮዲን ይባላል። አዮዲን በጣም ቀላል ነው ለማግኘት፣ ከጨው ነው የምናገኘው። አዮዲን ያለባቸው ጨዎች አብዛኞቹ ፎርቲፋይድ ናቸው። ሀገራችን ውስጥ የታሸጉ ጨዎች አብዛኞቹ አዮዲን አላቸው። ስለዚህ እሱን ተጠቀም ማለት በቂ አዮዲን ሞስት ላይክሊ እናገኛለን። አዮዲን ከሱ ብቻ ሳይሆን በተጨማሪ ደግሞ ከፍስክ ምግቦችም ይገኛል። በተለይ እንቁላል፣ ስጋ፣ ወተት። ከዛ በተጨማሪ ደግሞ ከአዝርቶችም ይገኛል። ስለዚህ አዮዲን ከጨው ይገኛል። ብዙ መጨነቅ የለባችሁም። ልጆቻችሁ ከ1 ዓመት ጀምሮ መጠነኛ ጨው እያደረጋችሁ ብትጠቀሙ ይመከራል። ከ1 ዓመት በፊት ግን ጨው አይመከርም። ስለዚህ አዮዲን ከምን ያገኛሉ? ከምግቦች እንዲያገኙ እርዳቸው። አምስተኛው ንጥረ ነገር ዚንክ ይባላል። ዚንክ ሰውነታችን ውስጥ በጣም ወሳኝ የሚባል ንጥረ ነገር ነው። ሰውነታችን ውስጥ ካሉ ወደ 300 ኤንዛይሞች እንደ ኮኤንዛይም ዚንክን ይጠቀማሉ። እንደ ግብአት አድርገው ዚንክን ይጠቀማሉ። እነዚህ ኤንዛይሞች ለአይምሮአችን በጣም ወሳኝ ናቸው። እነዚህ ኤንዛይሞች ቀነሱ ማለት ስራቸው የአይምሮአችን ፍጥነት ቀነሰ ማለት ነው። ስለዚህ ዚንክ ለአይምሮ ምንድነው የሚጠቅመው? አንደኛውና ዋነኛው ፎከስ ማድረግ እንዲችሉ ህጻናት አቴንቲቭ እንዲሆኑ ነገሮች ላይ ፎከስ አድርገው ረጅም ሰዓት እንዲቆዩ ትዕግስት ይሰጣቸዋል። ሁለተኛ ደግሞ አዳዲስ ኒውሮትራንስሚተርስ ወይም ሆርሞኖች እንዲመረቱ ያገዛል። ስለዚህ ዚንክ በጣም ወሳኝ ነው። ስለዚህ ዚንኮች ከምን እናገኛለን? ከአተር፣ ከባቄላ፣ ከአሳ ስጋ፣ ከአቮካዶ እናገኘው ነው። ስለዚህ ይህን ዚንክ የሚባለው ንጥረ ነገር ዘወትር ህጻናት ማግኘት አለባቸው። ስለዚህ ህጻናትን ጥራጥሬ መስጠት አለብን፣ ከፕሮቲንም የወተት ተዋጽኦችን መስጠት አለብን፣ እንዲሁም ደግሞ ከስጋ ዝርያዎችም በደንብ ልንመግባቸው ይገባል ማለት ነው። አሁን ብዙ ጊዜ ወላጆች የሚያነሱት ነገር እነዚህ ሁሉ ምግቦች እኔ ያዘጋጃለሁ ልጄ ደግሞ አይበላም የሚል ጥያቄ አላቸው። እውነት ነው። አንዳንድ ጊዜ ህጻናት የምግብ ፍላጎታቸው በጣም ይወርዳልና የህጻናት ምግብን ማሳደግ የምንችልበት መፍትሄዎች ከዚህ ቤት ሌላ ቪዲዮ ሰርቼላችሁ ነበርና ያን ቪዲዮ አይታችሁ ወደዚህ ቪዲዮ ብትመጡ መክራችኋለሁ። ያን ቪዲዮ ማየት ከፈለጋችሁ ከታች ያለውን ብሩኪድስ የሚለው ተጫኑ፣ በመቀጠል ቪዲዮስ የሚለው ተጫኑ። ከዚህ በፊት ከ250 በላይ ሌሎች ቪዲዮዎች ሰርተናልና ከዛ ውስጥ የህጻናት ምግብ ፍላጎት የሚመለከቱ በጣም ብዙ ቪዲዮዎች አሉ። እነሱን ተመልከቷቸው። ስድስተኛው ንጥረ ነገር ደግሞ ማግኔዚየም ይባላል። ማግኔዚየም ለኒውሮትራንስሚተር ፕሮዳክሽን በጣም ወሳኝ የሚባል ንጥረ ነገር ነው። ለአቴንሽን፣ ለፎከስ፣ ለመረጋጋት፣ ለሙድ ለነዚህ ሁሉ በጣም ወሳኝ ነው። በተለይ እንቅልፍ ለሚያስቸግራቸው ህጻናት፣ አቴንሽን ለሚቸገሩ ህጻናት፣ ኢቭን ኦቲስቲክ ለሆኑ ህጻናትና ኤዲኤችዲ ላላቸው ህጻናት አንዱ የሚመከረው ንጥረ ነገር ማግኔዚየም ነው። ስለዚህ ማግኔዚየም ከየት ይገኛል? ማግኔዚየም በዋነኝነት የምናገኘው የዱባ ፍሬ ላይ እናገኘዋለን። ከአዝርቶች ደግሞ ባቄላ፣ አተር፣ አልመንድ ላይ በደንብ ይገኛል። ከዛ በተጨማሪ ደግሞ አቮካዶም የተወሰነ አለው። እነዚህን ምግቦች መጠቀም ትችላላችሁ። ሰባተኛውና የመጨረሻው ብዙ ሰዎች የሚያውቁት ደግሞ ኦሜጋ 3 ነው። ኦሜጋ 3 በጣም ብዙ ጊዜ ስለተናገረ ስለ ኦሜጋ 3 ብዙ ነገር አልነግራቸውም። በዋነኝነት የአይምሮ ፍጥነትን በጣም የሚጨምር እያንዳንዱ የነርቭ ሴሎች ሽፋናቸው ጥሩ እንዲሆን፣ ሽፋናቸው ጥሩ ሲሆን ይሄ ማይሊኔሽን የሚባል ፕሮሰስ አለ። እያንዳንዱ ሴሎች ከቨር ያስፈልጋቸዋል። ከቨሩ ደግሞ ሙሉ ሲሆን የማስተላለፍ ብቃቱ ወይም የማስተዋል ብቃቱ ልጁ በጣም ፈጣን ይሆናል። ስለዚህ ኦሜጋ 3 ለአይምሮአችን እጅግ ወሳኝ የሚባል ንጥረ ነገር ነው። የሚገኘው ከዚህ በፊት እንደነገርኳችሁ ከአሳ ስጋና ከአሳ ዘይት ብቻ አይደለም። ብዙዎቻችን አሳ ስጋ ብቻ ይመስልና አይደለም። ከዛ ተጨማሪ ከእንቁላል ይገኛል፣ ከአቮካዶ ይገኛል፣ ከተልባ ይገኛል፣ ከአልመንድ ይገኛል። እነዚህ
እነዚህ ምግቦች ይህን ኦሜጋ 3 በደንብ ይዘዋል። ግን ከፍተኛ ኦሜጋ 3 ያለው የአሳ ዘይትና የአሳ ስጋ። ስለዚህ ልጆቻችሁን ዘወትር አሳ ቢያንስ በሳምንት ከ3 እስከ 5 ቀን የአሳ ስጋ እንዲያገኙ እርዷቸው። የአሳ ዘይት እንደ ግዴታ አላርገባችሁም። ብዙ ሰዎች ለልጄ የአሳ ዘይት መቼ ልጀምርለት እያሉ ይጠይቁኛል። የአሳ ዘይት መጀመር ያለበት ከ1 ዓመት በኋላ ነው። ከ1 ዓመት በፊት ስንሰጣቸው ዘይትነቱ ወይም ቅባትነቱ የማቅለሽለሽ ስሜት ስለሚኖረው ሊያስታውካቸው ይችላል። መጥፎ ያፍጥረን ያመጣል። አንዳንዴ ምግብ እንዳይበሉም ሊያረጋቸው ይችላል። ስለዚህ እኔ የምመክራችሁ ከ6 ወር እስከ 1 ዓመት ባለው ጊዜ የአሳ ስጋ ብታስለምዷቸው፣ ከ1 ዓመት ጀምሮ ደግሞ የአሳ ዘይት ብትሰጧቸው እንደየእድሜያቸው እመክራቸዋለሁ። ስለዚህ የህፃናትን የማስታወስ ብቃት፣ የማስተዋል ብቃት እነዚህ 7ቱን ንጥረ ነገሮች በመስጠት በደንብ መጨመር ትችላላችሁ። ስለዚህ ለዛሬ ያለኝ መረጃ ይህን ይመስላል። ምናልባት መረጃውን ከወዳችሁት ላይክ አድርጉ። በነገራችን ላይ የቲክቶክ አዋርድ ሰሞኑን ብዙ ሐኪሞችን እጩ አድርጓል። እንግዲህ እኛንም እጩ እንድታደርጉን ተጋብዛችኋል። ምናልባት ሪሊ አስፈላጊ ነው ብላችሁ ካሰባችሁና መረጃዎቹ ለብዙዎች እየጠቀሙ ብላችሁ ካሰባችሁ እናንተም የቲክቶክ አዋርድ ላይ አፕላይ እንድታደርጉ ጋብዛችኋለሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ምናልባት መረጃውን ከወዳችሁ ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። መልካም ጊዜ